እግዚአብሔር ባጭር ጊዜ ውስጥ ምን ያህል ልቡን ቢያዩ ነው እንደዚህ እንዴ? ግብረ ሰዶምነት ቡሽቲነት አሸነፈ፣ የኢትዮጵያ ወጣት ተቀበረ ነው የሚባለው። የቅድስት ድንግል ማርያምን ስም ያረከሱ የተረገሙ ይሁኑ። በአዶናይ አፍ ቅድስት ድንግል ማርያም መጠራት የለባትም። ዜግነቱ ካናዳዊ ነው። ስለዚህ ሄዳችሁ ጠላችሁ ንግስታችሁ ናት፣ ነገም ንግስታችሁ ናት። አዶናይ ኮንግራቹሌሽን። በጣም ከፋኝ። በምንም አይነት መንገድ ሹራጅ አልተባለም። ሰላም ብዙዎችን እጅግ እያነጋገሩ ያሉትን ክስተቶች እንዲሁም ደግሞ ቅሬታቸውን በትልቁ እያሰሙ እንዲሁም እያለቀሱም ጭምር ያሉ እና ሌሎች እጅግ የተፈጠሩ ውዝግቦችን ሰብሰብ አድርጌ ይዤ መጥቻለሁ ማለት ነው። ቤተሰቦች አብረን እንቆያለን። ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ጀምሩ። ጉዳዩን አይተን እንመለሳለን። ብራዘር አይሚት ሙተ እኔ አሁን ዛሬ ያለው ይፍጬ ስለ የሆነ ክብር ተሰምቶ ባባቢላ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ሹራጅ አልተባለም። ሰላም ነው። ስለ ህፃናቶች ማመት ለፍተውም ያልተጠራሉ። ኦኬ ፓስታ ማለት ለኔ ሰጡኝ ቻሌንጅ አለ። ሰሜን አልጠሩትም ከአንድ እስከ 5 ጨራሽ ሚካኤልን ብቅ ብለህ ጥብስ እኮ ነው ያልኩህ እኮ አንተ ቆይ አይደለም ቲክቶክ ክሬቲቭ አዋርድ ኢትዮጵያ ከተባለ እኮ አዶናይም ጃኒም መሸለም የለባቸውም እኮ ኢትዮጵያ አይደሉም እነሱ። አንደኛው ካናዳዊ ነው፣ አንደኛው አሜሪካዊ። ዩቲናስ ነው ማሸነፍ የነበረባት ኢትዮጵያ ያለች ዩቲናስ። በቃ ቴንክ ዩ ለመሰለ አዶናይ ለምን ወሰደ ሳይሆን አዶናይ የምንም አገር ተወላጅ ሊሆን ይችላል፣ ግን ዜግነቱ ካናዳዊ ነው። ስለዚህ ኢንተርቪውንም ሰምታችሁ ከሆነ አሜሪካ ነው መጀመሪያ መጣው። ከአሜሪካ ስላልተሳካለት ወዴት ነው ሄደው? ወደ ካናዳ ሄደው። ካናዳ ሄደው የካናዳ ዜግነት ወስዷል። ስለዚህ የካናዳ ዜግነት ከወሰደ የዛን ሀገር ኢትዮጵያ ላይ የሚደረገው የትኛውም ውድድር አይመለከተውም ማለት ነው። ምክንያቱም ቲክታክ አዋርድ ያደረገው የምንድን ነው? የኢትዮጵያውያን ኢትዮጵያ ውስጥ የሚኖሩ በመላው ኢትዮጵያ ያሉ የቲክታክ አዋርድ ብሎ ነው የጠራው። ስለዚህ አዶናይ የምንድን ዜግነት ነው ካላችሁ ካናዳዊ ነው። ስለዚህ እኔ የአሜሪካ ፓስፖርት ነው ያለኝ፣ አሜሪካዊ ነኝ፣ በትውልድ ነው ኢትዮጵያዊ ነኝ፣ ሀገሬን ክጃለሁ። ስለዚህ ኢትዮጵያ ውስጥ መጥቼ የወጣቱን እድል መጋፋት የለብኝም። ያ ነው ልነግራችሁ የምፈልገው። የወጣቱን እድል ኢትዮጵያ ውስጥ ያለ እየተጣጣረ ያለ ለማደግ ራሱን ለመለወጥ እየለፋ ያለ እየደከመ ያለ ሀገሬ ላይ ለፍቼ አሸናፊ ሆናለሁ የሚለውን የወጣቱን ተስፋ ማጨለም የለብኝም ነው። ስለዚህ እኔ ከውጭ ነገም ጸጥ ብላ ያሁሉ ስትረግጧት ያሁሉ ውርጅብኝ ሴቱ ወንዱ ጸጥ ብላ ያየቻችሁ ስለሚገባችሁ ሳይሆን ዝምታ መልስ ስለሆነ ነው። ወደዳችሁ ጠላችሁ ንግስታችሁ ናት፣ ነገም ንግስታችሁ ናት፣ ከነጎዲያም ንግስታችሁ ናት። በስርዓት በሰራ ቢሆን የማይከበርበት ሀገር የሰራ ባጋር ወላሂ ትሽ የሰራ የማይከበርበት ሀገር በሰራ ቢሆንማ ቲክቶኩ መኪናው የማን እንደሆነ ታውቁት ነበረ። ሲጀመር እኔ ልንገራችሁ ኢቭን መኪናውን ብታሸንፍ አትወስዶም ነበር። ወላሂ ላዚም ልንገራችሁ አትወስዶም ነበር። እናንተ ግን በጣም አሻጥረኛ ሴት ልጅ የማትከበርበት ሀገር አሻጥረኛ ሁላ ናችሁ። ኢትስ ኦኬ ዛሬ አላሸነፈች ማለት ነገ አታሸንፍም ማለት አይደለም። ግን ታውቁታላችሁ፣ አይምሯችሁ ያውቃል፣ በደንብ ያውቃል የሰራ ማን እንደሆነ፣ ትክክለኛ ቲክታከር ማን እንደሆነ በደንብ አይምሯችሁ ያውቃል። እስካሁን ዝም ያልናችሁ ጸጥ ያለው እንደዛ አፋችሁ ስትከፍቱባት ሴቱ ወንዱ ትልቁ ትንሹ እየተነሳ አሁን ሲከፍትባት ጸጥ ስለሆነ ነው። ልንገርሽ ዛሬ አዶናይ ኮንግራቹሌሽን። እግዚአብሔር ካንተ ጋር ነው። እግዚአብሔር ደግሞ የከፈተውን በር ማንም አይዘጋውም። እግዚአብሔር እንደሚረዳህና ካንተ ጋር እግዚአብሔር እንዳለ በጣም እርግጠኞች ነን። ወይኔ በስመ አብ ከሌሊቱ 6 ሰዓት እንደዚህ ደስ ብሎኝ አያውቅም። እግዚአብሔርን ይቻላል።
በቃ በህይወቴ ከሱ የገባኝ ነገር ምን እንደሆነ ልንገራችሁ። እግዚአብሔርን ያዙ እንጂ ምንም አይነት መንገድ ምንም አይነት በር ይከፍትላችኋል። ፓወር በእኔ እንግሊዘኛ የለም፣ በቃ የለም። ምንድን ነው ማለት የፈለግኩት? እግዚአብሔርን ስትይዙ ሁሉ ነገር ይሳካላችኋል። በቃ እግዚአብሔርን ያዙት፣ ሌላ ፓወር አትያዙ። ሰግጥ 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 ሰግጥ። እግዚአብሔር በአጭር ጊዜ ውስጥ ምን ያህል ልቡን ቢያዩ ነው እንደዚህ እንዴ አቃተው ለመፈመስ ምን ያህል እንደሚከብድ መፈመስ ልትፈምሱ ትችላላችሁ። ድንቁር ብላችሁ ትፈምሳላችሁ። ሰውን ሰድባችሁ ትፈምሳላችሁ። ግን የሰው ልብ ውስጥ መቀመጥ ማለት ግን ከባድ ነው። የሰው ፍቅር ማለት እግዚአብሔርን ከባድ ነው። ሰው ልጆች እናንተን ወደዋል። ሰው ሲወዳችሁ፣ ሲያምንባችሁ፣ ሲፈልጋችሁ፣ ሲመርጣችሁ ነው። እና የሰው ልጅ ልብ ውስጥ ገብቶ በዚህ ያህል መወደድ ማለት እግዚአብሔር በቃ የሆነ ንጹህ ልብ ሳይሆን ስለመረጠው ነው። በቃ የሆነ መርጦታል። የሰው ፍቅር ቀላል አይደለም። ማርያምን ማግኘት እግዚአብሔር በእውነት የሰው ልጅ ልብ ውስጥ መቀመጥ ማለት እንኳን እሱ ተውና ከእህቶቻችሁ ጋር እንኳን ከስጋችሁ ጋር እንኳን ትጣላላችሁ፣ ትጋጫላችሁ። መስማማት ይከብዳል። የሁሉ ህዝብ ተስማምቶ ወደነዋል ከመረጠ እግዚአብሔር ልቡን አይቷል ማለት ነው እንጂ ከባድ ነው መፈመስ። እኔ ደግሞ ተሰብስበው ለምን እነሱ አይገዙላት እና ያስደስቷት? ማርያምን እኮ የመኪናው ጉዳይ አይደለም። የክብሩ መኪና ቢገዛላትም ትቀበላለሽ ቢያላስ ማለት ይሄ ኖ እንዴ ለምሳሌ አሁን ከዩቲ ማሸነፍ ነበርባት። አዶናይ ኖ አይገባውም ምናምን ጎንዮሽ ግብግብ ከሚያረጉ የሚወዷት ወዳጆቿ እንዳለ ኤርሚዬ ተሰብስበው ከህዝብ ፍቅር ደግሞ ለኛ ደግሞ ከህዝብ ማርያምን እንደዛ ነው የማስበው። የሚደግፉ ደስ ይለኛል። ማርያምን የሚደግፉ ግን አይ ዶንት ቲንክ ኢት ኢዝ አባውት ላይክ ስለ መኪናው አይደለም ልክ ምን ያህል ደግሞ ማለት ነው ምን ያህል ደግሞ እሷም ደጋፊ ወዳጅ እንዳላት የእሷን ስራ እንደሚቀበሉ ደግሞ ያሉ ሰዎች እንዳሉ ለማሳየት ነው ነው ተረዳይ እንግዲህ መኪናማ አላት አይታበስም ቢሆን ደስተኛ ነኝ። እኔ አሁን ፐርሰናሊ ግን እኔ አሁን ሰው ወዱኝ ምናምን እንደዚህ ላድርግ ብል አልቀበለውም። ያን ነገር አልነካውም። ጌታ በሚያውቀው እንዴ ምን እያለ ከዛ በኋላ የሚመጣው ነገር አውቀዋለሁ። አንደኛ ናሆም ደግሞ የእንግሊዝ አበባ በታኝ ነው የሚመስለው። አበባ በታኝ አበባ በታኝ ጆሲና ላይ ቫላንታይን ያስመሰለው የእንግሊዞችን ልጃገረድ በኢትዮጵያ ተከሽኖ ነው የመሰለችው። ልብሷ ሲያምር ቆንጆ ነበረች። አሁን ግብረ ሰዶምነት ቡሽቲነት አሸነፈ። የኢትዮጵያ ወጣት ተቀበረ ነው የሚባል ቀበረው ነው የሚባል እንጂ አዶናይ ያሸነፈ አይደለም። የኢትዮጵያ ወጣት ተሸነፈ ነው የሚባለው። ትግሬዎች ነው ይሄን ሁሉ የሚያደርጉት። በጀት አላቸው፣ የዘረፉት ገንዘብ አለ። ምስኪኖች ጫማ በእግራቸው አድርገው የማያውቁ አማራዎችን እየጨፈጨፏቸው ነው። የካው አትበል የካው ሚካኤል አተ ቂጥን ለምጧል አይደል? የካው ሚካኤል አዶናይ ለምጦብህ ነው። ቡሽቲ እንደሆነ ይታወቀ ነው። አንተ ለምጠው ነው። ስለ አዶናይ እዚህ ጋር ልትከራከር የመጣ ኦርቶዶክስ ቂጥን ለመጠልህ አንቆሻሻ ቡሽቲ ውጣ ከዚህ። 27 እጩዎች አሉ አይደል? ዛሬ ሌላኛው እጅግ አነጋጋሪ ጉዳይ ይሄ ነው። ቤተሰብ እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። ህይወታችሁን፣ መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ኢየሱስን ተቀበሉ። ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ማን ተሰርቷል የሚለው አዶናይ ሽልማት ላይ ስትወጣ ማርያምን አመሰግንክ መብትህ ነው። ምክንያቱም የትኛውም የእምነት ተከታይ ሲወጣ ማመስገን ያለበትን አካል ያመሰግናል። ሙስሊሙ አልሐምዱሊላህ ይላል። ለምን አልክ ልትለው አትችልም፣ መብቱ ነው። የፕሮቴስታንት እምነት ተከታይ ጌታ ይመስገን ይላል። የኦርቶዶክስ እምነት ተከታይ እግዚአብሔር ይመስገን፣ ደስ ያላችሁን ማለት ትችላላችሁ፣ መብታችሁ ነው። ማስተዋል የሰራችሁ ስህተት፣ ማስተዋል ምን ስህተት ሰራችሁ መሰላችሁ?
አንደኛ ማስተዋል ተወዳዳሪ አይደለችም። ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ መስጠት። መታ ምንድን ያለችው እሷ ለተወዳዳሪዎች በሙሉ ለእናንተ የምሰጣችሁ አንድ ሽልማት አለኝ ስትል እኔ የመሰለኝ የእውነትን የመሰለኝ ምንድነው የስፖርት ፌዴሬሽን ምክትል ፕሬዚዳንት ነች አይደል ማስተዋል። ስለዚህ የሆነ ሽልማት ልትሰጣቸው ነው። ጌታን ተቀበሉ፣ ጌታን ስትቀበሉ ህይወታችሁ ስኬት ይኖረዋል፣ የተሻለ ቦታ ላይ ትገኛላችሁ አለች። አሁን እንትና ማስተዋል መብት የላትም መስበክ እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ለምሳሌ ዲያቆን ሄኖክ ኃይሌ ሸልምና ተብሎ ተጠርቶ ወጥቶ እዚህ የምትገኙ ቲክቶከሮች ሁላችሁም ማርያም አማላጅ መሆኗን እመኑ ቢል ኦርቶዶክስ ስለሆንኩኝ ጎበዝ ምናምን አልለውም። እንዴት እንደዚህ ይላል? ይሄ ቦታ እኮ እንደዚህ የሚልበት አይደለም ብዬ እከራከራለሁ። ሌላ እንደው ምን አለች መሰለች? ጌታን ተቀበሉ፣ ስኬት እንዲኖራችሁ፣ በህይወታችሁ ስኬታማ እንድትሆኑ ጌታን ተቀበሉ አለች። ያንቺን ጌታ ለመቀበል አዶናይ ያንቺን ጌታ አልተቀበልም አለው የራሱ ጌታ። ስኬታማ ሆነ እኮ በቃ 4 አዋርድ መኪና ምናምን። ምን አይነት ስኬት ነው ትፈልጊው ከዚህ በላይ? በቃ ይህ ልጅ ስኬታማ ሆኗል ያንቺን ጌታ ሳይቀበል። እንደው በሌላ አማርኛ ነውና አንዳንዴ የት ቦታ ላይ ሆኜ ነው ይህንን ነገር ማስተላለፍ ያለብኝ የሚለውን ነገር ትኩረት ልታደርጉ ይገባል። ማርያም እሱ ቫይሮ መሆን ነው የሚፈልገው። he's a 25-year-old ወጣት ልጅ he doesn't care ማርያም የቅድስት ድንግል ማርያምን ስም ያረከሱ የተረገሙ ይሁኑ። የቅድስት ድንግል ማርያምን ስም ያረከሱ የተረገሙ ይሁኑ። በአዶናይ አፍ ቅድስት ድንግል ማርያም መጠራት የለባትም። እዛ መድረክ ላይ በተለይ ማለት ነው እዛ መድረክ ላይ የቅድስት ድንግል ማርያም ስም ሲጠራ ስም ስለተጠራ ብቻ እንደ መልካም ነገር የምታዩ ሰዎች ካላችሁ you are lost። እንደዚህ በዓለማዊና በጥላቻ በተሞላ በብሔርተኝነት በተሞላ በሴራ በተሞላ መድረክ ላይ እሱ ቫይሮ ለመውጣት ነው። ለምን ይታወቃል? ኦርቶዶክስ ተዋህዶች ማርያም ሲባል he thought he was going to get እንትን reception ሳይለንስ ነበር። ሳይለንስ የጴንጤ ስብስብ እኮ ነው። አብዛኛው እኮ ጴንጤ እኮ ነው። ያላወቅም የጴንጤ ውስጥ የእዩ ጩፋ እንትን እኮ ነው። ቅድስት ድንግል ማርያምን የሰደባት ያዋረዳት እዩ ጩፋ የአዶናይ መካሪና የአዶናይ እንትን እኮ ነው። ሄሎ ማን ልቀልዱ? I was waiting for this moment። ይለቅ ብዬ ነው እዩ ጩፋ በቅድስት ድንግል ማርያም ላይ የቀለደ ያሾፈ የተሳደበ የአዶናይ መንፈሳዊ አባቱ ነው። ሊሸውዳችሁ ነው። ለምን ቫይራል ለመውጣት ቫይራል የኦርቶዶክስ ተዋህዶ ስስ ብልት ያውቃል። እንግዲህ ያያችሁትን ይመስላል ማለት ነው። ወደ ብሔር ጉዳዩን ይወሰዱታል፣ ወደ ሃይማኖት የሚያስጠጉታሉ። ግን ማስተዋል አዶናይና እንትና ማናት ዩቲ ምን አሉ መድረክ ላይ ወጥተው የሚለውን በጣም ብዙ ሰዎች እያወዛገበ ያለ ነው። ምን እየተባለ ነው? አዶናይ መድረክ ላይ ወጥቶ ድንግል ማርያምን ወዳታለሁ ካለ በቂ አይደል? መዝሙሩን እዛ ህዝብ ላይ የሚፈልግም አይፈልግም አለ። ስለዚህ ለምን መዘመሩ ምን አስፈለገ የሚልም አለ። ማስተዋልን ደግሞ ምን አሉ? ቸርች እኮ ነው ያደረገችው አሉ። ቸርች ያደረገችው ስብከትን የጀመረ ኢየሱስን ተቀበሉ ምን ለማለት ፈልጋ ነው ያለው። በጣም ብዙ ሰዎች ግን እንትና ላይ ምንም አይነት ጥያቄ አልቀረበባትም። እንዳየሁት ከሆነ ዩቲ ላይ በሃይማኖት የጠንካራ ባልሆንም አልሐምዱሊላህ ብቻ ነው ያለችው። በቃ በትክክል እና እነዚህን ይመስላሉ ማለት ነው ቤተሰቦች። እነሱ ራጃን በጣም እያለቀሱ ነው። ግን እንግዲህ ጽናቱን ይስጥ። በጣም ብዙዎች 5-6 ዓመት መከራ አይተው ስማቸው ያልተነሳ ሰዎችም አሉ። ግን ፌመስ ነው ማለት ነው። እና ይህንን ይመስላል። እናንተም የታያችሁን ሀሳብ አስተያየቶቻችሁን አስቀምጡ። ላሸንፋችሁ እንኳን ደስ ያላችሁ ብያለሁኝ። ይህን ይመስላል እንግዲህ በሌሎች ጉዳዮች እስከምንመለስ በሰላም ቆዩልኝ።